ከባድ ወንጀል ሰራ። በሚያሳዝን ሁኔታ ቅድስትን ያለ ፍላጎቷ በስሜት ተነሳስቶ ደፈራት። መድብል አበደ፣ ሰከረ፣ ጨለለ። እንዴት እንደዚህ ታደርጋለህ ወንድሜ? አንተን እኮ አምንህ ነበረ። እንዴት ነው ቅድስትን ያለ ፍላጎቷ ልትደፍራት የቻልከው? ብሎ በጣም ተቆጣው። አንድ ጊዜ በቦክስ ጭምር አጠጣው። በጣም ብሩኬ እጅጉን ደነገጠ። እባክሽ ይቅርታ አድርጊልኝ ቅድስት፣ አንቺ እንደምታስቢው አይደለም። እባክሽን እኔ ምን እንደሆንኩና ምን እንደነካኝ አላውቅም እንጂ የእውነቴን ነው ምልሽ፣ ያለ ፍላጎትሽ ከኔ ጋር እንዲታድሪና እንድትሆኚ ብዬ አይደለም። እባክሽን ይቅርታ አድርጊልኝ እባክሽን እያለ ቢለምናትም እንኳ ቅድስት የብሩክን ላይህ አልፈልግም፣ ላይህ ሁሉ ነው የምታስጠላኝ፣ በጣም ነው የምታስጠላኝ። እንዳንተ አይነት ወንድ አይደለም ለትዳር ላዳርም አልመኘውም። እንዴት ብትደፍረኝ ነው እንደዚህ አድርገህ ያለ ፍላጎቴ አስገድደህ የምትደፍረኝ? ልጅ አለችህ ሆይ? ልጅ አለችህ አይደለም ሆይ? ከዚህ በፊትስ ከአንድ አይነት ሁለት ሚስት አልነበረ ሆይ? እንዴት እንደዚህ አይነት ጭካኔና አረመኔም እኔ የተሞላበት ድርጊት እኔ ላይ ታደርጋለህ? ለቅቄ እሄዳለሁ ቤቱን ብላ ጉድ አፈላች። መድብል እባክሽን ይቅርታ አድርጊለት ለወንድሜ ቅድስቴ። ቆይ ታዲያ አንቺ ከሄድሽ ምሳሌ ማናላት? ብሩክም ቢሆን እኮ ሆን ብሎ አይደለም። ምናልባትም እኛ ቀማምሰን ስለመጣን ከውጭ በዛ በስሜት ተነሳስቶ ሊሆን ይችላል፣ ወይም ደግሞ ሰክሮም ሊሆን ይችላል። እባክሽን ሰክሮም ሊሆን ይችላል። እባክሽን እንደዚህ አታድርጊ እያለ ቢለምናትም እንኳ ይበቃል መድብል፣ እኔ አንተን በጣም ነው የማከብርህ የምወድህ፣ ግን ደግሞ በፍጹም ይህንን ብሩክ እኔ ላይ አድርጎ እዚህ ቤት መቀመጥ አልፈልግም። ምሳሌን እወዳታለሁ፣ ግን ደግሞ አሁን ላይ ትልቅ ልጅ ሆናለች። እራሷን መከላከልና እራሷን መጠበቅ ትችላለች። ጥጦ የምትጠባ ሕፃን ልጅ አይደለችም ብላ በቃ ወስና ለመሄድ ጓዟን መቆጣጠሯን ጀመረች። ብሩክ እግሯ ስር ተደፍቶ እባክሽ ታይ፣ እባክሽ ሁሉንም ነገር ላስተካከል እድል ስጭኝ እያለ ሲላት፣ አይ ጋሼ እስከ ዛሬ ብዬህ መች ተስተካከልክና አሁን ድጋሜ ልስተካከል እያልክ እንደዚህ አይነት ነገር ታመጣለህ? በፍጹም ላይህ አልፈልግም ብላ ቅድስቴ ብሩክን አባረረችው። ብሩክ በጸጸትና እንዲሁም በድንጋጤ ያለበትንና የሆነበትን ነገር ማመንም እንዲሁም ደግሞ ማስታወስም አልፈልግም እያለ ብቻውን መጨለሉን ወስኗል። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት የዝናን አዲሱ ሚስቱን ለወደፊት የሚያገባትን እሱ ዘግቶ ያስቀመጠበት ቦታ ላይ ማህሌት ዝናን የማድረበት ስለሌለኝ እባክህ አንድ ቀን ካንተ ጋር ልደር ብላ ስትለው፣ ትሰምኛለሽ? እኔ አንቺን አምኜ እቤቴ ላይ ላሳድርሽ አልችልም። ምክንያቱም አንቺ እኮ ትደፍርኝ ይሆናል። ምክንያቱም አንቺ እኔን የራስሽ ማድረግ ስለምትፈልጊ እንድሳሳታል ስለማልፈልግ አሁን ከዛች ከወደፊቷ ሚስቴ ጋር ሂደሽ ታድሪያለሽ ብሎ ይዟት ሄደም። እናም ከልጅቷ ጋር እያወሩ ባሉበት ሰዓት ቆይ አንቺስ ማነሽና ነው እኔ ሚስጥሬን የማወራው? ምክንያቱም አንቺም እኮ ምናልባትም የዝና ሰው ትሆኚ ይሆናል እያለች ስትል፣ አረ እንደዛ አይደለም እና ታዲያ ማነሽ? የገዛ እህቴ አባራኝ ግን ዝናን ቤት ፈልግልኝና አሳድረኝ ብዬ ስለው እገዛ ቤቴ አታድሪም ሂጅና ከእሷ ጋር እደሪ ብሎኛ መጣኝ እንጂ ሌላ ምንም ነገር ያደረግኩትም እማቀውም ነገር የለኝ። እምረዳሽ ካለኝ ልርዳሽ። ደግሞ ከአንቺስ ጋር ስንት ሰዎች አሉ
ብላ ስትላት ለጊዜው እኔ ብቻ ነኝ ግን ግማሾቹ በባህር እየሄዱ ሙተዋል፣ ግማሾቹ ደግሞ ያሉበት አይታወቁም፣ ግን ደግሞ የሞቱት ይሻላሉ ብላ ስትል እንዴ ለምን እኔ ኑሬ ምን ጠቀምኳቸው ብለሽ ነው? እናትና አባቴ በህይወት ገና ለገና እኔ እንኳ በስልክ ሳላገኛቸው በህይወት አለች ስለተባለ ብቻ ገንዘብ ዝና በፈለገ ሰዓት ገንዘብ ይልኩለታል። ምክንያቱም እኔ በህይወት እንድኖር እሱ ግን ይህ ሁሉ ሀብትና ንብረት ኑሮት በፍጹም ሊረጋጋ አልቻለም። እናም ጭራሽ ከኔ ከምስኪኗ ደሃይቱ ገንዘብ ይጠይቃል። አሁንማ ሚስቴንና ሞገስን ገድዬ አንቺን ነው የማገባው እያለ ይዝታል። ታዲያ አንቺ ለምንድን ነው ለማምለጥ ሙከራ ያላደረግሽው? ማለቴ እንደሚባለው ዝናን ልታገቢው? አይ በአንገቴ ገመድ ይገባል እንጂ በፍጹም አላገባውም። እናም ደግሞ እስከ ዛሬ ቤተሰቦች መስዋዕትነት ከፍለውልኛል። ከዚህ በኋላ ግን መሞትን ነው እንጂ በፍጹም ማንንም ገንዘብ ላኩልኝ ብዬ አልልም። እዛ ከሆነ ታዲያ ለምን እኔ አረዳሽም ብላ አለቻት። በፍጹም አላምንሽም። እህና ያንቺ እኮ ለዝና ልሰጭኝ ይሆናል በሽጉጥ እንዲለኝ። ስለዚህ ለማምለጥ ስሞክር እሱ በሽጉጥ ብሎ ቢደፋኝ ምን ጥቅም ታገኛለሽ? እኔን እያታለልሽ ነው። አረ እንደዛ አይደለም። ግን ደግሞ እናትና አባት አለኝ ብለሽ ስትይ የኔ እናትና አባት በህይወት ኑሮ በነበረ ምን ያህል እንደሚያስቡልኝና እንደሚጨነቁልኝ ሳስበው ለዛ ነው አንቺን ለመልቀቅ የምሞክረውም እማደርገውም። እሺ ግን እኮ እዚህ በጣም ብዙ ጥበቃዎች አሉ፣ እንዴት አድርጌ ነው ማህሌት ብላ ስትላ፣ ምንም ችግር የለውም እኔ መግቢያውንም መውጫውንም ስለማውቀው እኔ ሁሉንም ነገር አስተካክላለሁ ብላ ማህሌት የዝናን የወደፊቱን ሚስቱን ይዛበት እልም አለች። ኤፍራታ በፍራቻ ልቧ እየመታና እንዲሁም እግሯ እየተንቀጠቀጠ ለዝና ይገለኛል ይሄ ዝና፣ ቆይ ለሱ እንዴት አድርጌ ነው መልሴን የምሰጠው ብላ ለመድብል ስደውልለት፣ ምን ነው ኤፍራታ በዚህ ሰዓት አንቺና እኔ ወይ ፍቅረኛሞች አይደለን ወይ ባልና ሚስት አይደለን፣ እንዴት በዚህ ሰዓት ይደወላል ብሎ ሲላት፣ ኧረ እባክህ ይቅርታ አድርግልኝ መድብል፣ ዝና እኮ እያስፈራራኝ እንደሆነ ታውቃለህ። እናማ ከማህሌት ጋር ተጣልተን ከቤት ውጭ ብዬ ስላት፣ እሷ ደግሞ እመኚ ለዝና ሳልሰጥሽ መቼም ቢሆን እንቅልፍ አልተኛም ብላ ዝታብኝ ወጣች። ከወጣቻ ጀምሮ በጣም እየተንቀጠቀጥኩ ነው። ምክንያቱም ማህሌት ለዝና አሳልፋ ከሰጠችኝ አበቃልኝ ብላ ስትል፣ ለምንድን ነው ያበቃልሽ? ትሰምኛለሽ? አንደኛ ፖሊስ ጣቢያ ሄደሽ አመልክች፣ ሁለተኛ ደግሞ የሆነ ነገር ከሆንሽ ለእኔ ደውይልኝ። ቆይ እሱ ማን ነውና ነው በመድብል ምክንያት አንቺ እንደዚህ ሰላምሽን የምታጭው? ኤፍራታ አዎ አንቺ እኔ ላይ በጣም ብዙ በደሎችን ሰርተሻል፣ ግን ደግሞ ብሰሪም እንኳ እኔ ይቅር ብዬሻለሁ። ስለዚህ አሳልፌ በፍጹም አልሰጥሽም እሺ ብሎ ሲላት፣ እውነትህን ነው? አዎ እውነቴን ነው። ለዝናም ሆነ ለካሊሙ ሲሳም አሳልፌ አልሰጥሽም አብሽሩ ብሎ አላት። ሞገስና ብሩክ እያወሩ ቆይ ቅድስት ግን ዛሬ በሰላም ነው እንደዚህ እያባረረችኝ የጠራችኝ? ያው ምግብ ሰርታ እንሱን አብረን እንድንበላና እንድንጫወት ይሆናል። እውነትህን ነው? አዎ እንደዛ ከሆነ እንጫወት። ታዲያ አንተስ እንዴት ነው ኑሮ ብሎ ሲለው፣ እኔ ፈጣሪ ይመስገን እና ብታይ አንድ ጎበዝ ጠበቃ አለ። ሰሞኑን ከጨረሰልኝ በኋላ እኔና ሉላ ሁነን ከሀገር እንወጣለን፣ በነፃነት እንኖራለን ብሎ ሲል፣ እውነትህን ነው ሞገስ፣ ግን ደግሞ በእኔ ማለቴ በድሮ ጥፋቴ ይሆናል እየቀጣኝ ያለው ምናልባት ብሩኬ ብሎ ሲለው፣ አይ በድሮ ማንነት አይደለም። ትሰማኛለህ? ድሮም እኮ ምንም አላደረክም፣ ግን በእኔ ምክንያትና በማህሌት ምክንያት ነው ድርጅትም ሆነ መኪናህም ሁሉም ነገር የታገደው እና እባክህ እንድትረጋጋ እፈልጋለሁ ብሎ ሲለው፣ እሺ ለማንኛውም በቃ የቅድስት የምግብ ውሎ ነው ማለት ነው የሚያድረው። ያው በለው። አሁን ደግሞ መድብል እያለች ስለሆነ እሱ ሳይመጣ ብላ ይሆናል ክችን ይዘው ቁጭ አለችው። እሺ አንተና እኔ ጨዋታው ስለጣመን ጨዋታችንን እንጨዋት ብለው ጨዋታቸውን ቀጠሉ።
ዳጣና መርዞ አልጋ ስር ሆነው ጭቅጭቅ እየተጨቃጨቁ እኔ የምልህ መርዞ ግን አሁን ብትሞት ማለቴ ምን ይመስልሃል ብላ ስትለው ምን ኧረ አንቺ ድብን በይ እና ታዲያ ሰውየው እኮ ሽጉጥ ይዟል እና የያዛ ታዲያ እኛ ምን አገባንና ነው ሽጉጥ የያዘው ጋር የምንወጣው? ለሉላ ቃል ገብተንላት የለ ትሰሚኛለሽ? ቃል የገባ ነው ታዲያ ቁማ ልብሱን እንድታስወልቀው ነው እንጂ እሷ ራሷ አልጋ ላይ ወርቃ ከዛም በኋላ ምን እንዲያደርግ ነው የምንጠብቀው? አይ ቪዲዮ ራሱ በፍጹም አይታይም። ጠበቃው ኧረ እባክሽ ነይ ይሄንን ብርር አንገትና ይሄንን ሰውነትማ ማየት አለብኝ ነይ ቶሎ እያለ ሲላት ርቀትን ጠብቅና የምናደርገውን እናርግ። ምን ነው ታዲያ በርቀት ይገናኛሉ ያለሽ ማን ነው? ኧረ አንቺ ልጅ ተይ ግድለሽም ተይ። ቆይ ምን አስብሽ ነው? ምን አስባለሁኝ ስትል የመርዞ ስልክ ጮኸ። ወይኔ ጉዴ ዳጣ፣ ቆይ አንተ ስልክህን ሳይለንት አታደርግም እንዴ ብላ ስትለው ምን ነው ታዲያ ስልኬን ሳይለንት ለማድረግ ምናልባት ቀብዱ ላይ ይኖራል? ወይኔ ስለምን ቀብድ ነው የምታወራው? ያው ቀብድን ስለምሰጭኝ ኮሚሽንን ስለምሰጭኝ ነው። እዛ ላይ ከታሰበልኝ እንኳ ችግር የለውም። ትሰማኛለህ አንተ ሰውዬ፣ በፍጹም አታገኝም። አሁን ቅረጽ እየተባባሉ ቪዲዮውንም ሳይቀርጹት እንዲሁም ደግሞ ጠበቃው በከባዱ ደንግጦ ሉላ ደግሞ ጥይቱን ወደ ታች ጣለችውና ከዛም በኋላ እነ ዳጣና መርዞ ሲይዙት መርዞ ሽጉጡን ይዞ አነጣጥራለሁ ብሎ ሲል ከእጁ ወደቀና ቧረቀበት። ከዛ ጠበቃው ተናዶ እየሮጠ ሄደ። ሉላ በጣም ተጨንቃ ሞገስን እኔ ምልህ ሀብትና ንብረትህን አተህ ከኔ ጋር ከምትኖርና እና ደግሞ በቃ ያው የሆነ ነገር ተፈጥሮ ሀብትና ንብረትህን አግኝተህ እኔም ብታጣ ብላ ስትለው ምን ሉላ ሲጀመርስ እንደዚህ አይነት ጥያቄ ለምን ጠየቅሽኝ? ማለቴ እኔ በገንዘብ የቱንም ያህል ርቀት ቢጓዝም አንቺን እንደማልቀይርሽ እያወቅሽ ስለዚህ እንዴት እንደዚህ ልትይኝ ትችያለሽ? አረ ምናልባት ወደፊት ከተፈጠረ ብዬ ነው። በቃ ይሄዝና ጭንቅላትሽን ተቆጣጠረው አይደል? አታስቢ፣ ምንም ነገር አይፈጠርም እሺ ብሎ እቅፍ አደረጋት። እሺ እንደዛ ከሆነ አሁን እንተኛ ብላ አብረው ተኙ። ዝናና ማህሌት እባክህ ገንዘብ ስጠኝ የምሳ እንኳ ብላ ስትለው አንቺ ምንም ነገር አታውቂም፣ ጭራሽ ዶዶም ትነሽ እያለ መሳደብ ጀመረ። አንቺ ምንም ሳይኖርሽ ነው እንዴ እኔ ጋ የምትመጪው? ለምንድን ነው ኤፍራታ ጋር የማትሄጂው ብሎ ሲላት ኤፍራታ አባራኛለች፣ ካሁን በላይ አትፈልገኝም። አየሽ የክፉ ስራው መጨረሻ ይሄ ነው። አንቺም ሁሌ የክፉ እንዳደረግሽና ሁሉም ላይ እንደተጫወሽባቸው በተራ እየተጫወቱብሽ ስለሆነ በደንብ አድርገሽ ጠብቂው። መድብል ቅድስቴን እኔ ምልሽ ቅድስቴ ብሩክ ፍቅር ገልጾልሽ ያውቃል? አረ በፍጹም